የጨዋታው አሸናፊ እኔ ሆኛለሁ። ማስተር ኦፍ ዘ ጌም ባለ ነገር አረጋለሁ ብለሽ ብታስቢ ጉሮሮሽ ምታቀበው ተባባ አለበዛም ገጥሞ ቆርጭ ልጥልልሽ ታዲያ መሞቴ ካልቀረማ ለምን ቀልደኛውን ጠላቴ እዚያው ተቀራት? እባክሽ ሶልዬ ምንም ቢሆን እኮ አሳድጌሻለሁ። እኔ እኮ እነሱን ለማስቀየስ ብዬ ነው እንጂ አካውንቴ ምንም አይነት ገንዘብ የለም። ፓንዶራ የሆነ ነገር አድርጋት ይሆናል። እናቷ ራሱ ጥሩ አይደለችም። እባክህ ተረጋጋ ልጄ። እንዴት ብዬ ነው የምረጋጋው? ማዬ አሁን ራሱ እኮ ድምጿ ጥሩ አይደለም። እቺ ልጅ ግን ምን ያህል እንደምትወዳት ተረድቻለሁ። ነገርኩሽ እኮ ማዬ። አሁንም አላመንሽኝም ማለት ነው? ቀርበሽ እኮ ብታያት ሶሊ ማለት ግድ የለም ምንም አትበለኝ። ይልቁንስ ቶሎ አግባና አለሜን አሳይ። ምን አለምሽም ብቻ የልጅ ልጅሽን ጭምር ነው ማሳይሽ። እሱስ የሚሆን አይመስለኝም። ይሆናል ማዬ፣ ሌላ ሕክምናም ቢሆን እንሞክራለን። እባክሽን ተስፋ አትቁረጭብኝ። ግን ይቅርቴን ተቀበለሻል አይደለም ማዬ? ከዚህ በኋላ ባጠፋሁት ልክ ይሄን ጉዳይ ወርተን ይጨርስን መሰለኝ። ይልቁንስ ለምን እጮኛን ማታ እራት አንጋብዛትም? እንደውም አክስቷ ራሱ መጣ በጣም ደስ ይለኛል። በዛውም ስላስከፋት ይቅርታ ጠይቃታለሁ። ስለዚህ ዝምድናችን ዛሬ ማታ ሊጀምር ነው ማለት ነው። ሌቦቹን ማን ላካቸው የሚለው ጥያቄ እኔ እንጃ አላቅም። ምንድን ነው የምታወሪው? አልገባኝም። ምኑን ያልገባሽ? ሌቦቹን አንቺ ልከሽ ዳይመንድ መውሰድሽ ነው ያልገባሽ? እንዴ እማዬ ምንድን ነው እያወራች ያለችው? ያንን ዳይመንድ በብዙ ሚሊዮን ብር እንደሸጠችው በደንብ አውቃለሁ። ስለዚህ ያ ብር ደግሞ አሁንም አካውንት ውስጥ አለ ማለት ነው። እኔ በፍጹም አላምንም። እማዬ ለምንድን ነው ፍሽ የተዘጋው? የሆነ ነገር በይ እንጂ የሆነ ነገር ተናገሪ። እናትና ልጅ ወይዘሮ አዜብና ፓንዶራ በከባዱ ግጭት ውስጥ ገቡ። ፓንዶራ የእናቷን ድብቅ ማንነት ስታቅ እናቴ አላውቅሽም ማለት ነው፣ እስከዛሬ ድረስ አንቺ ባጠፋሽው ወንጀል እኔ ከሁሉም ሰው ጋር ስባል ላይ የኖርኩት ለማላቃት እናቴ ነው በሚል ከባድ ጥል ውስጥ ገብተዋል። ሴሪ ሁሉንም ነገር ዘረገፈችው። ሴሪ ከዚህ በፊት ከዚህ ቤት ውድ ዳይመንድ ከሌላ ሰው ሰርቆ ያመጣው ወንድሜን ያዘረፍሽው አንቺ እንደነበርሽና የብዙ ሚሊዮኖች ባለቤት እንዲሆንሽ አውቃለሁ ስትል በልጇ ፊት አፋጣታለች። የናኦድ እናትን ሶሊ እግሯ ስር ተንበርክካ እባክሽ ይቅርታ አድርጊልኝ ብላ እግሯ ላይ ወደቀች። ይህንን ባደረገች ጊዜም እንግዲህ የናኦድ እናት ልጇን ምን አይነት አክባሪና መልካም ጸባይ ሰናይ ሴት እንዲያገኘ በተረዳች ጊዜ እጅግ በጣም ተደሰተች። ሶሊ በጣም ተደናግጣና ተቻኩላ ከቤት ስትወጣ ልጇን ተከትሏት እንዲሄድ ነበር ያደረገችው። የናኦድ እናት ችግሯ የሶሊ ችግር እንደራሷ ችግር ቆጥራ እውነቱን እስከሚያውቁ እስከምደውልላቸው ድረስ እጅግ በጣም ተጨንቀው ነበር። ሶሊ ያለችበት ሁኔታ ልክ አይመስለኝም። እናም ለምን እራት አንጋብዛቸውም? ሴሪም አብራ ትገኝና በዛውም እኔም ይቅርታ ጠይቃቸዋለሁ ስትልም ሰምተናል። ናኦድ አይደለም ፓንዶራ እናቷ ራሱ ክፉ ናት። ስለዚህ የሆነ ነገር አድርገውባት ይሆናል እንጂ ያለምንም ምክንያት ሶሊ እንዲህ ልትሆን አትችልም ሲልም ሰምተናል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘተ ተተረፍ ይበል እያልን መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሶሊያናና ናኦድ እንግዲህ ናኦድ እናቱ ጋር ለማስተዋወቅ ሶሊን ወደ ቤት ተያይዘው እየሄዱ በነበረበት ጊዜ ነበር ከባድ ችግር ቤት ውስጥ የተፈጠረው። ይሄም ምንድነው? አቶ ተፈራ የኮማንደሩን ቤተሰቦች አግተው እንዲያስፈራሩና ቤት ውስጥ ያሉ ዶክሜንቶችን በሙሉ ይዘውለት እንዲመጡ የላካቸው ሰዎች እንግዲህ ሴሪ ላይ እና ወይዘሮ አዜብ ሙሉ ቤተሰቡ ላይ ሽጉጥ ደቅነውባቸው ነበር። በዚህ መካከልም አንድ ያለመግባባቶች ተፈጥረዋል። ወይዘሮ አዜብ እንግዲህ ሴሪን በዚሁ አጋጣሚ መገላገል እፈልጋለሁ ብላ ወሰነች። እናም ለተላኩት ወንጀለኞች ከመጣችሁ አይቀር ወንጀል ከሰራችሁ በአንድ ፊት ይችን ሴት ገላግሉኝና እኔ ለእናንተ አካውንቴ ላይ ያለውን በሙሉ እና ውድ ጌጣጌጦች አሉኝ እነሱን ጭምር ሰጣችኋለሁ፣ ግን ደግሞ ይችን ሴት አስወግዱልኝና በአደጋ ምክንያት የተፈጠረ አስመስሉ ብላችኋለች። ሰዎቹም ሁለት መላምት ላይ ደርሰዋል። ፓንዶራ በዚሁ አጋጣሚ ወደዛ ቤት በመጣች ጊዜ ፓንዶራን ይዘዋት ነበር። ፓንዶራ መያዛችሁ ምንም ለውጥ አያመጣም፣ ኮማንደሩ እሷን ብትሰቅሏትም እንኳን ለእሷ ብሎ አይመጣላችሁም፣ ይልቁንስ ሶሊያና ብትይዙ እሷን ከያዛችሁበት ግን ከየትም ጉድጓድ ይመጣል የሚል ኢንፎርሜሽን ሰጥተዋል። እዛው መሀል መለያየት ተፈጥሯል ማለት ነው። እንግዲህ ሶሊያና ከመጣች ኮማንደሩ ከየትም ቦታ ይመጣል ስለተባሉ
አጋቾቹም ለሶሊያና እንድትደውል ሴሪን አስፈራርተዋታል፣ ደብድበዋታል ማለት ነው። ሶሊያና ከናኦድ ጋር የናኦድ እናት ጋር ለመተዋወቅ የነ ናኦድ ቤት በደረሰችበት ቅጽበት እንግዲህ ናኦድም በደስታ እናትና ፍቅረኛውን በማስተዋወቁ እንዲሁም ደግሞ እናቱ ሶሊያና ልትቀበለት ፍቃደኛ ስለሆነች እጅግ በጣም ደስተኞች ነበሩ። ወደ ቤት ሄደው እንግዲህ እናቱ እግር ላይ ወድቃ እናቱን ይቅርታ እንዲጠይቅለት ሶሊያናን አዞ ነበር። ሶሊያናም ናኦድ ባላት ሀሳብ ተስማምታ ወይዘሮ አስቴር እግር ላይ በወደቀች ጊዜ ወይዘሮ አስቴርም ይሄ ተገቢ አይደለም እባክሽ ቁጭ በይ ብላ በክብር እንግድነት ጋብዛት ነበር። ሶሊን እንዲያጌቻት የወደደቻት ይመስላል እና ሶሊም እንግዲህ ቁጭ ብላ ገና መተዋወቅ ሲጀምሩ ስለ ጤንነቷ እንዴት ነሽ ያለውን ነገር መወያየት ተለያያሉ። ስልክ ተደውሏል ማለት ነው። ይሄ ስልክ በተደወለ ጊዜ ሴሪ እባክሽ አንቺ ትረፊ ብትመጭም ብትቀሪም እኔ መሞቴ ስለማይቀር እንዳትመጪ ሶሊ እንዳትመጪ ብላት ነበር። ግን ደግሞ ሰርኬን ከመታት በኋላ አሁኑኑ አክስትሽን የምትፈልጊያ ከሆነ ያለሽበት ቦታ ለማንም ሳትናገሪ ወዴትም እንደምትሄጂ ሳታሳውቂ ወደ ቤት አሁኑኑ ነይ ተብላ ነበር። ሶሊም እንግዲህ እጅግ በጣም ተደናግጣ ሰርኬ እንደሆነች እና ይቅርታ ጠይቃቸው ጥላ ተነስታ ሄዳለች ማለት ነው። በዚህ ጊዜ ናኦድም በጣም ግራ ተጋብቶ ነበር። የናኦድ እናት ያለችበት ሁኔታ ጥሩ ስሜት ስለማይመስል እባክህ ተከተላትም ስትል ሰምተናል። ናኦድም ተከትሏት አብሯት እንዲመጣ ቢጠይቃትም ሶሊ ግን በጭራሽ አይቻልም፣ ቀላል የቤተሰብ ጉዳይ ነው፣ እሱን ፈትቼ እኔ ራሴ ያሳውቃለሁ ብላው ጥላው ሄዳለች። ሶሊያና አክስቷን ላለማጣት ስትል ስትሮጥ ወደ ቤት ተመልሳ መጣለች። ተመልሳ ወደ ቤት በመጣችበት ቅጽበት እንግዲህ አጋሾቹ ሁላቸውም ሽጉጣቸውን የደቀኑት ከሷ ላይ ነበር ማለት ነው። እናም እንግዲህ ፓንዶራና እናቷ ሰርኬን እንዲያስወግዱላቸው እየተማጸኗቸው ይገኛሉ። ይህም ብቻ አይደለም ወይዘሮ አዜብ እሷን ከያዛችሁ መፍትሄ ታገኛላችሁ፣ ከሷ ውጭ ግን እኛን ሁላችንም እንኳን ብትጨርሱንም አንዳችንንም ብሎ አይመጣም፣ ማናችንንም አይወደንም፣ የቤቱ ተወዳጅ ልጅ እሷ ናት፣ እሷን ከያዛችሁ ኮማንደሩን በቀላል እጃችሁ ማስገባት ትችላላችሁ እያለች ነው። የኮማንደሩን ስልክ አምጡ ባለ ጊዜ እንግዲህ እወደዋለሁ አሳልፌ አልሰጠውም ስትል የነበረውን ባሏን አሳልፋ የሰጠችው ወይዘሮ አዜብ በተለያዩ ስልኮቹ ቢደወልለትም ኮማንደሩ ግን በጭራሽ ስልክ እያነሳ አልነበረም። በዚህን ጊዜ ወይዘሮ አዜብ ከአጋቾቹ ጋር መደራደር ጀምራለች። ድርድሩ ምንድነው? ሴሪንና ሶሊያናን ሁለቱንም የሚያስወግድላት ከሆነ እንግዲህ ጌጣጌጦቿን በሙሉ ሙሉ ሀብትና ንብረቷን በብዙ ሚሊየን ብር የሚቆጠሩ ጌጣጌጦችንና ብሮችን ልሰጣቸው እየተስማማች ነበር። ሶሊ ከደረሰች በኋላ ግን ሀሳቧን ቀይራ ሁለቱንም መገላገል እፈልጋለሁ ብላለች። ሶሊ እንግዲህ እሷም ለክስቷ አክስቷም ደግሞ ለሷ እየተከላከሉ ይገኛሉ። ግን ደግሞ እስበሳቸው አጋቾቹ ሁላቸውም አልተስማሙም። አንደኛው ሊዛሃት ሄድና ወደ አካውንት ትራንስፈር ታርገልህና ከዛም በኋላ እንግዲህ ተመልሰህ ትገላታለህ እያለ ነው። ሌላኛው ደግሞ አንተ ምን ስለሆንክ ነው በአንተ አካውንት የምትተላለፈው? በእኔ አካውንት ለምን አይተላለፍም ብለው ሁሉም እኔ የምበላ እርስ በርሳቸው አጋቾች ተጣልተዋል። የአጋቾች ክፍተት እንግዲህ ለሴሪ ምቹ የሆነ ይመስላል። ሴሪ እኛም ብትገሉ ወንጀለኛ ነው የምትሆኑት፣ ወንጀለኛ ሆናችሁ ደግሞ የትም አታመልጡም። ስለዚህ እኛን ገላችሁ ወንጀለኛ ከምትሆኑ መጀመሪያ ያላትን ገንዘብ ማወቅ አለባችሁ። እቺ ሴት አጭበርባሪ ናት፣ ነፍሰ ገዳይ ናት። እሷ ነፍሰ ገዳይ ሆና እናንተንም ነፍሰ ገዳይ እንድትሆኑ እያደረገቻችሁ ነው ብለዋል። ወይዘሮ አዜብም እድሜ ልኳን በቪዲዮ እያስፈራራቻት እንዲኖረችና አሁን ግን እዚህ እድሜ ልክ እየተስፈራሩ እየፈሩ ላለመኖር ግዴታ ለአንዴና ለመጨረሻ ጊዜ እንዲገላግላት ጠይቀዋለች ማለት ነው። ግን ደግሞ አጋሾቹ አንደኛው ሲስማማ አንደኛው ሁላቸውም ሀሳባቸው የተለያየ የሆነ በዚህ አጋጣሚ ነበርና ሶሊ የመጣችው። ሶሊ ከመጣችን በኋላ እባካችሁ ሶሊ ይቺ ምስኪን ልጅ በቅርቡ ገና ማገገሟ ነው እያለች ሴሪ ስትማጸን ነበር። ግን ደግሞ ወይዘሮ አዜብ እሺ በቃ ሽጉጡን ለኔ ስጡኝ፣ ቪዲዮ እየቀረጻችሁኝ ከዛ በኋላ እኔ ራሴ ገላችኋለሁ፣ ከዛም በኋላ ገንዘባችሁን ሸር አደርግላችኋለሁ ብላ ነበር። ገንዘቡን መጀመሪያ አካውንቷን ታሳያችሁ። እቺ ሴት አጭበርባሪ ናት፣ ምንም ላይኖራት ይችላል ባለች ጊዜ እንግዲህ ገንዘብሽን አሳይም ባሏት ጊዜ ነበር ባንክ ቤት ሄደን በዛው አስተላልፍላችኋለሁ የሚል ሐሳብ ያመጣችሁ። ያ ማለት ወይዘሮ አዜብ እንግዲህ ጠላቶቿን ሁለት ወፍ በአንድ ድንጋይ እንደሚባለው እነ ሴሪን ካስወገደች በኋላ ከዛ በኋላ ደግሞ እነዚህ ሰዎች ናቸው የገደሏቸው ብላ አሳልፋ ለሕግ እነሱን መስጠት እሷ ነፃ መውጣት የፈለገች ትመስላለች። ግን ደግሞ በዚህ አለመግባባት ውስጥ ሆነው ሳለ ሽጉጡን ለወይዘሮ አዜብ ተሰጥቷት ሰርኬ ላይ ልተኩስ እያለች ሳለ ነበር ይዟት
ወደ ኋላ ላለሁ ወይ ከዲያለሁ ብትይ አንገትሽን ቆርጠን እንጥልሻለን። በዚሁ መካከል እያለ እንግዲህ ፋንቱ ከውጭ ሆና በተደጋጋሚ እየደወለች ነበር። ፋንቱ ጨንቋታል። ስለዚህ ምን ተፈጥሮ ነው እንደዚህ ውስጥ እየተረበሸ ያለው? ለምን ሰላም አልተሰማኝም? በሚል በተደጋጋሚ ለሰርኬ ብደውልም ሴሪ ማንሳት አልቻለችም። በዚህን ጊዜ እንግዲህ ለሶሊ ደውላለች ማለት ነው። ሶሊም በተደጋጋሚ ስልክ ሲደወልባት የፋንቱን ስልክ ክፍት አድርጋ ቁጭ አድርገው ነበር። በዚህን ጊዜ ወይዘሮ አዜብ እነሱን ለመግደል እየታገለች እንደሆነ ማለትም እንግዲህ ከሰዎቹ ጋር እየተደራደረች እንደሆነ ሰምታለች። ፋንቱ ምን ማድረግ እንዳለባት ግራ ገብቷታል። ለፖሊስ ብናገር ምናልባት ፖሊሶቹ የነሱ ቢሆኑስ? ዝም ካልኩ ደግሞ እነዚህ ምስኪኖች ቢገሏቸውስ? ብቻ ሶሊ ፋንቱ እንግዲህ ስትሯሯጥ ነበር። ፋንቱ በጭንቀት ውስጥና የመጣላት ሀሳብ በቃ ከመቶ አንድ መልካም አይጠፋምና ግዴታ ወደ ፖሊስ ጣቢያ መሄድ አለብኝ ብላ ስትከንፍ ወደ ፖሊስ ጣቢያ ሄዳለች። ወይዘሮ አዜብም ሰርኬሽ አንገት ጭንቅላት ላይ ሽጉጡን ደቅነዋለች። ግን ደግሞ ይሄንን ማድረግ የምችው መጀመሪያ ገንዘቡን ካስተላለፍሽልን በኋላ ነው የሚል አለመግባባት ተፈጥሯል። ቪዲዮም እየተቀረጸች ነበር፣ ግን ደግሞ ለቪዲዮ ግድ አልሰጣትም። መጀመሪያ እነዚህም ሁለት ሰዎች ዲብዛቸውን አጥፋለን እንጂ ከዛ በኋላ ላይ ያለው ለኛ ምንም አይጨንቀንም ብለዋል እናትና ልጅ። ፓንዶራም ቢሆን ምንም ርህራሄ አልነበራትም። ሶሊ እንግዲህ አክስቷ ግንባር ላይ የተደቀነውን ሽጉጥ እባክሽ እናትሽ ነኝ አሳድጌሻለሁ ብለሽ አልነበረም ወይ ብላ ወይዘሮ አዜብ እግር ላይ ተደፍታ ብትለምናትም ወይዘሮ አዜብ ግን ፈቃደኛ አልነበረችም። እባክሽ ማየ እያለች ስትለምናትም በጭራሽ አሻፈረኝ ብላለች። እድሜ ልኬን የኖርኩት በስጋትና በስቀቀን ነው። ስለዚህ እነዚህን ሰዎች መግደል አለብኝ ብላለች። ከአጋቾቹ አንዱ የተያዘባት ቪዲዮ ምን አይነት ቪዲዮ እንደሆነ ተመልክቷል። ስለዚህ ይቺ ሴት ለመግደል ምንም አይነት ፍርሃት ወይም እዝነት እንደሌላት ግልጽ ነበር ማለት ነው። ግን ደግሞ እነሱ ገንዘባችንን ሳንይዝ ከገደልሽ በኋላ ብትከጅንስ? ምክንያቱም ሽጉጥ እጇ ላይ ያለ ሴት እነሱን ከጨረሰች በኋላ ወደ እነሱም ላለመዞሯ ምንም ዋስትና ስላልነበራቸው በዚሁ አለመግባባት ሲጨቃጨቁ እንግዲህ ፋንቱ ስትሮጥ ወደ ፖሊስ ጣቢያ ሄዳ አመልክታለች። በየቤቱን አድራሻ ሰጥታ እንደዚህ ሊገሏቸው እንደሆነ አስረግጣ ነግራቸዋለች። በሌላ በኩል እንግዲህ ወይዘሮ አዜብ እባክሽ ብላ እየተለመነች ሳለ ድንገት ሴሪ ሽጉጡን ከሷች ቀምታ ለሶሊ ሰጣታለች ማለት ነው። ለሶሊ በሰጠቻት ጊዜ የሰርኬን አንገት የያዘው ሰው አክስትሽም ማጣት ካልፈለግሽ እንዳትተኩሹ ብሏት ነበር። ግን ደግሞ ሴሪ ሁለታችንም ከምንሞት እኔ መሞቴ ስለማይቀር እባክሽ ተኩሽና ራስሽን አድኚ፣ ራስሽን ነፃ አውጪ፣ ተኩሽ እያለች እየለመነቻት ነበር። ግን ደግሞ ሶሊ እንግዲህ ከመተኮስ ይልቅ እኔ እንግዲያስ መሞቴ ካልቀረ ሁለታችንም መሞታችን ካልቀረ ጠላታችንን ገለን ለምን የሰላም ሞት አንሞትም ብላ ወይዘሮ አዜብ ላይ ሽጉጡን ደቅነው ነበር። ግን ደግሞ እንግዲህ ወይዘሮ አዜብም እኔ እኮ እነሱን ላስፈራራ እንጂ አካውንቴ ላይ ምንም ገንዘብ አልነበረኝም፣ እነሱ ጊዜ እንዲሰጡን ነው፣ እባክሽ ልጄ ይቅርታ አድርጊልኝ፣ አሳድጌሻለሁ እያለች እንደገና ሶሊም መማፀን ጀምራለች። ሶሊም በጭካኔና ባረመኔነት እናቴን ገለሽ እኔም ባታሳድጊኝ ይሻል ነበር፣ ስለዚህ አሁን ካንቺ ጀምራለሁ፣ መሞቴ ላይ ቀር አንቺን ገድዬ ከዛኔ ሞታለሁ እያለች ነበር። ሴሪ እባክሽ ተኩሹ፣ እኔ መሞቴ አይቀርም፣ ሶሊ ተኩሽ፣ አንቺ ነፃ አውጪ እባክሽ ሶሊ እያለች እየተማጸነቻት ነበር። ሴሪ ምንም ቢያማትም እንኳን ህመሟን ችላ ሶሊን ለማትረፍ እየታገለች ነበር። በስተመጨረሻም እንግዲህ የፖሊስ መኪና ድምፁን በሰሙ ጊዜ ሁላቸውም ነፍስ አውጭኝ ብለው እግር አውጭኝ ብለው ወጥተዋል። ፋንቱ ስትሮጥ ወደዛ ቤት መታለች። እሷ ሩቅ ቦታ ስለነበረች ብዘገይም ፖሊሶች ልካ እንዲያተረፋቻቸው ተናግራለች። የተፈጠረው ነገር ምንድነው ቢባልም እንግዲህ የአቶ ተፈራ ሰዎች እንደሆኑ በኮማንደሩ ጉዳይ እንደሆነ ቤተሰቡ የተሰቃየው ነግረዋታል። ግን ደግሞ እንግዲህ ሴሪ አሁን ላይ ነገር ሁሉ ግልጽ የሆነላት ይመስላል። ከዚህ በፊት የተደበቁ ሚስጥሮች በእርግጥም ሴሪ እንግዲህ አዜብ ወደዛ ቤት የገባችው ኮማንደሩን ወዲያው አፍቅራው ሳይሆን ሀብትና ንብረቱን ፈልጋ መሆኑ ግልጽ ነው። እናም እንግዲህ ሀብትና ንብረቱን ፈልጋ የገባችው ወይዘሮ አዜብ ከዚህ በፊት ኮማንደሩ ከሌላ ሰው አጭበርብሮ ያመጣውን ዳይመንድ እሷም ከታጋቾች ሆና በሌባ አስመስላ እንዳዘረፈችውና በብዙ ሚሊዮን ብር እንዴት ተሸጠ የሚያስታወሰችው አሁን ነበር። ብዙ የምናወራረደው ነገር አለ። አሁን አካውንትሽን ታሳይኛለሽ ወይስ አታሳይኝም የሚል እሳት አገባ እንግዲህ ከሴሪና አዜብ ጋር ተፈጥሯል ማለት ነው።
ወይዘሮ አዜብ አሁን ላይ እንግዲህ እቅዷ ሳይሳካላት ተበላሽቶባታል። በዛ ላይ ፓንዶራ በእናቷ ላይ ጥርጣሬ አድሮባታል። በሌላ በኩል እንግዲህ ሴሪ ፋንቱንና ሶሊን ወደ ክፍላችሁ ግቡ ብላ ነበር። አንቺን ጥለን የትም አንሄድም ባሉ ጊዜ እኔ ከእናትና ልጅ ጋር የማወራው ነገር ስላለ እባካችሁ ሂዱ ስትላቸው መስማት ፈቃደኛ አልነበሩም። በዚህ ጊዜ ሴሪ እጅግ በጣም ተናዳለች። ግቡ ብያለሁ ግቡ ብላ ስትቆጣቸው ፋንቱ እንግዲህ ምን እንዴት ተፈጠረ ባይገባትም ሶሊን ይዛ ወደ ክፍሏ ሄዳለች። ሶሊ እንደምትነግራትም ሴሪ ስለነገረቻት የተፈጠረው ምንድነው ብላት ነበር። በእርግጥም ሰዎቹ የኮማንደሩ ሰዎች ቢሆኑም ግን ደግሞ አዜብ እንዴት ተደራደረችባቸውና አሳልፋ ልትሰጣቸው እንደነበረ ለፋንቱ ነግራታለች ማለት ነው። ፋንቱ ማመን እስከሚከብዳት ድረስ የወይዘሮ አዜብ ምን ያህል ርቀት መሄድ ያስገርሟታል። በሌላ በኩል እንግዲህ ናኦድ ከቤት የተረብሻ በመውጣቷ ምክንያት እናቱም ሆነች ናኦድም እጅግ በጣም ተረብሸው ነበር። ለዛም እንግዲህ ናኦድ ስልክ በደወለ ጊዜ ሶሊ እባክሽ ፋንቱ ተጨናንቋል አንሳለት ብላ ስልኩን ባነሳች ጊዜ ናኦድ ደህንነቷን ነበር የጠየቃት። ያለችበትን ሁኔታ ምን እንዴት ተፈጠረ ቢጠይቃትም እኔ አሁን ደህና ነኝ፣ የቤተሰብ ቀላል ጉዳይ ነው፣ ስንገናኝ ግን ሁሉንም ነገር አጫውታለሁ፣ አሁን ላይ ባለው ነገር ግን ይህ ነው ብላ አጠር አድርጋ ነግረዋለች። እሱም ስለ ደህንነቱ ወይ ወደ ቤት ልምጣ ባላት ጊዜ በጭራሽ እንደሱ አይሆንም፣ እኔ ደህና ነኝ፣ ስረጋጋ ደግሞ ሙሉ የሆነውን ነገር እነግርሃለሁ ብለው ተቆጥተዋለች። እሺ ዋናው ደህና መሆንሽ ነው ብሏል ናኦድ። እናቱ በጉጉት እየተጠባበቀች ስለነበረ ስለ ደህንነቷ በሰማች ጊዜ ግን እኮ ከዚህ ስትሄድ ደህና አትመስልም ነበር ብላ ነበር። እሱም ቢሆን አዎ ደህና አይደለችም፣ ግን ደግሞ አሁንም ቢሆን ድምጿ ደህና አይደለም፣ ደህና ነኝ እያለች ነው። ያቺ ፓንዶራ ወይም እናቷ ናቸው የሚሆኑት። እናቷን ብትሆን ጥሩ ሰው አይደለችም ለሷ እያለ ነው። እና ታዲያ እንደዚህ ከሆነና በዚህ ስሜት ውስጥ ከሆነች ከዚህ ድብርት የምትወጣበትን መንገድ ለምን አንፈልግም? በዛ ላይ ደግሞ ይችል ልጅ ምን ያህል እንደምታፈቅራት ባንተ ያየሁ ነው ብለው ነበር። እሱም ገና መቻየሽና ልጅቷ እኮ የምትወደድ ናት እያለ ነው። ቶሎ አግብቶ ወግ ማድረግ እንዲያሳያት በጠየቀችው ጊዜ ይህም ብቻ ሳይሆን የልጅ ልጅም እንደሚያሳያት ቃል ገብቶላታል። የናኦድ እናት ተስፋ የቆረጠች ትመስላለች። ለሱ ደርሳለሁ ብለህ ነው ብትልም ናኦድ ግን በምንም መንገድ ይሁን እናቱ መዳን እንዳለባትና ይቅርታውን ተቀብለው እንድናትና ልጅ ጥሩ ጊዜ ማሳለፍ እንዳለባቸው ተስማምተዋል። እሺ እንደዛ ከሆነ ለምን እራት አንጋብዛቸውም ብላለች የናኦድ እናት። እራት እንጋብዛቸውና እኔም ደግሞ በዛውም ከሴሪ ጋር ለመታረቂያ ምክንያት ይሆነኛል ይቅርታ ጠይቃታለሁ ብላለች። ናኦድ እጅግ በጣም ደስ ብሎታል። እንዴ ሐሳቤ ጥሩ አይደለም እንዴ ብትለውም ሐሳብሽማ እጅግ በጣም ገራሚ ነው፣ ከዛሬ ጀምሮ ዝምድና ልንጀምር ነው ማለት ነው እያለ ነው። እናም እንግዲህ ናኦድ ለሴሪና ለሶሊ የራት ፕሮግራም ተዘጋጅቷል ማለት ነው። እናም ናኦድ እጅግ በጣም ደስተኛ ሆኗል በእናቱ ሐሳብ። ወይዘሮ አስቴርም ሴሪን ከዚህ በፊት ባለማወቅ ባስቀየመቻት ይቅርታ ለመጠየቅ ተስማምታለች። ሴሪ ወይዘሮ አዜብን አካውንትሽን ካላሳየሽኝ እገልሻለሁ ብላ ግንባሯ ላይ ሽጉጥ ደቅናለች። ፓንዶራ የማታውቀው የእናቷ ሚስጥር ብዙ ሚስጥሮች ወጡ። ከዚህ በፊት ዳይመንዱን ያስወሰደችው እሷ እንደሆነችና በብዙ ሚሊዮኖች እንደሸጠች በተናገረች ጊዜ አይኗ ሁሉ ፈጥቶ ነበር። ምላሽ ስጭ እንጂ እማዬ ምን ይዘጋሻል? እኔ ማላቃት እናቴ እስከዛሬ ድረስ የት ነበረች እያለች ነው። ፓንዶራ በእናቷ ግራ ተጋብታለች። ማንም ማመን እንዳለባት። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም